ሰላም ጤና ይስጥልኝ ውድ የተራራው ሚዲያ ቤተሰቦች የዕለቱን አርዕስተ ዜና ማሰማት እንጀምራለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ታግተው የሚገኙ እስራኤላውያን በሚቀጥሉ ጥቂት ቀናት ውስጥ እንደሚለቀቁ ተስፋ እንዳላቸው ገለጹ። ይህ የተስፋ ቃል የተሰማው ሐማስ በአሜሪካ የቀረበለትን የሰላም እቅድ ተከትሎ ታጋጆቹን ለመፍታት በመርህ ደረጃ መስማማቱን ካስታወቀ በኋላ ነው። የፍልስጤሙ ታጣቂ ቡድን ሐማስ ባወጣው መግለጫ በአሜሪካ የሰላም ሐሳብ መሰረት ታጋጆቹን እንደሚለቅ ቢያስታውቅም ትጥቅ ስለመፍታት ግን ያነሳው ነገር የለም። ከዚህም በተጨማሪ በእቅዱ ውስጥ በተጠቀሱት ሌሎች ጉዳዮች ላይ ድርድር እንዲደረግ ጠይቋል። በሌላ በኩል ጠቅላይ ሚኒስትር ኔታንያሁ ቅዳሜ ዕለት በሰጡት የቴሌቪዥን መግለጫ ሐማስ ትጥቁን ይፈታል፣ ጋዛም ከጦር መሳሪያ የጸዳ ይሆናል ሲሉ ቃል ገብተዋል። ይህ በቀላልም ሆነ በከባድ መንገድ ይፈጸማል ሲሉም ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ለጊዜው የቦምብ ጥቃቷን አቁማለች በማለት ገልጸዋል። ይህ ለሰላም ስምምነቱና ለታጋቾች መለቀቅ ወሳኝ እርምጃ መሆኑንም ተናግረዋል። ሐማስን በፍጥነት እርምጃ እንዲወስድ አስጠንቅቀዋል። ነገር ግን ሐማስ በበኩሉ ቅዳሜ ጠዋት በጋዛ ላይ የአየር ጥቃቶች እንደተፈጸሙ በመግለጽ እስራኤል ጭፍጨፋ መፈጸሟን ቀጥላለች ሲል ከሷል። በሁለቱ ወገኖች መካከል ቀጥተኛ ያልሆነ የተኩስ አቁም ድርድር ሰኞ ዕለት በግብጽ እንደሚጀምር ይጠበቃል። የትራምፕ አስተዳደር ያቀረበው ሐሳብ እስራኤል ወታደራዊ ዘመቻዋን አቁማ ኃይሏን ወደ ተስማሙበት መስመር ካስወጣች ሐማስ በ72 ሰዓታት ውስጥ ሁሉንም ታጋቾች እንደሚለቅ የሚጠይቅ ነው። እስራኤል በእስረኞቹ ልውውጥ ብትስማማም ትራምፕ ያቀረቡትን ጥቃትን የማቆም ጥሪ በተመለከተ እስካሁን በይፋ የሰጠችው ምላሽ የለም። በሌላ ዜና ዛሬ በ500 ድሮንና በ50 ሚሳኤል ተደብድበናል ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ተናግረዋል። የዩክሬኑ ፕሬዝዳንት ዜሌንስኪ እንዳስታወቁት ዛሬ እሁድ ሩሲያ ወደ 500 የሚጠጉ ድሮኖችን እና 50 ያህል ሚሳኤሎችን ልካ ድብደባ ፈጽማብናለች። ድብደባው በ9 ግዛቶች ላይ መከናወኑን ቢያንስ 5 ሰላማዊ ሰዎች መገደላቸውን አስታውቀዋል። ኢላማቸው ወታደራዊ ተቋማት ብቻ ሳይሆን መኖሪያ ቤት አካባቢዎችንም ጭምር ነው ሲሉም ይገልጣሉ። የዛሬውን ጥቃት በማስታከክ ዩክሬን በሩሲያ ውስጥ ረጅም ርቀት ያጸፋ ጥቃት ማከናወኗን ያስረዱት ዜሌንስኪ የእሳቸው ኢላማ ግን የሩሲያን የነዳጅ ኢንዱስትሪ መሆኑን አስታውቀዋል። ጨምረውም የዛሬው ጥቃት የሚያሳየው ሩሲያ ክረምቱ ከመግባቱ በፊት የእኛን የጋዝና የኃይል መብራት መሰረተ ልማት የማውደም እቅድ እንዳላት ነው ሲሉ ይገልጻሉ። እኛ ሩሲያን እየተዋጋን ቢሆንም የዓለም ዝምታ ግን ለፑቲን የልብ ሰጥቷቸዋል ሲሉም ተደምጠዋል። ዜሌንስኪ ሲቀጥሉም በዛሬው ጥቃት የአሜሪካ፣ የቻይና፣ የታይዋን፣ የእንግሊዝ፣ የጀርመን፣ የስዊዘርላንድ፣ የጃፓን፣ የኮሪያና የኔዘርላንድ አምራች ድርጅቶች ጉዳት እንደደረሰባቸው ገልጸው ይህ መቆም እንዳለበት አሳስበዋል። ተጨማሪ የአየር መቃወሚያ እንዲሰጣቸውና በሩሲያ ላይ ጠንከር ያለ ማዕቀብ እንዲጣልም ጥሪ አቅርበዋል።